ስሙ ማኑ? ስሙን ጣፉትና አንሳቡ። እሺ ይጻፍ ነገሩት ልጆች ስሙን ጻፉት። ስሙን ኮመንት ላይ ጻፊ እንዲጻፍ مرحبا. እሺ ተክቢረቱ العيد እንላለን ኢንሻአላህ። እስከዚያ ድረስ ካለ ሰውዬ አስገቡት ኢንሻአላህ እናስይዘዋለን በአላህ ፍቃድ። ኢንቲሳር ስሙ ማን ነው? ስሙን ጻፊ። እሱ ሱረቱል መርየም ላጋብዝልኝም ለዳሪያ በሱዳኒ ለሷ ሱዳኒ በሱዳኒ ይሻላል። ፍሬንች ብችልማ ደስ ይለን ነበር። ያው ሱዳኒ ላይ ነው አንተ ጉብዝና። አይ بسم الله الرحمن الرحيم. كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا شهادة المياس ሰላም ሁሱ አለን። ባሌን ሻሃዳ ላስይዘው ነበር እና ምን ማድረግ አለበት? አንተ እንዳትይዘው እንድታስይዘው። ሰላም እንዴት ነህ? ሰላም ነው እንዴ? እና መቀበል ፈልገህ ነው? በመላም ቃል እየተከተልክ በልሽ። እሺ አንዴ እንትን
ቆይ አንዴ ጸጥታ ያለበት ቦታ እንውረድ። ሁሱ እሱ አይገርምም? ያለ ስራ ከአትክልት በስተቀር ሁላችንም ሰለምቴዎች ነው። እዚህ ገስት ላይ ያለን ሁሱ አሁን ጸጥታ ቦታ ላይ ነን። እሺ የምለውን ቃል አብራ እየተከተልክ በል። አሽሃዱ አሽሃዱ አላህ ሰማ በላ ኔትወርክ ከመጀመሪያው ሁሱ ኔትወርክ አቋርጦናል። አሽሃዱ አላህ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ጨርሰሃል። ከዚህ በኋላ ሙስሊም በጣም ደስ ያለኝ አሁን ያልከው ቃል የሸሃዳ ቃል ወይም ቃል ይባላል። አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት ሌላ አምላክ የለም እመሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው እመሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ ይህ ቃል ምክንያት የመጀመሪያው ሊያውቀው የሚገባው የሰው ልጅ እዚህ ዓለም ላይ የቀረውን አምላክ ነውና በዚያ ለአምላኩ አምላክነቱን መመስከር አለበት። ይህ የመጀመሪያ የእውቀት ሁሉ መሰረት አንዱን አምላክ ማወቅ ነው። የጥበብ ሁሉ መሰረት ለዚያ ለአንድ አምላክ በብቸኝነት መገዛት፣ የእርሱን ትእዛዝ ጠብቆ ማደር ነው እዚህ ዓለም ላይ። እናም የመጀመሪያ የነቢያቶች አስተምህሮ ይሄ ነው። የመጀመሪያ ትእዛዛት ሁሉ መጀመሪያ ይሄው ነው፣ አንዱን አምላክ ማመንና ለእርሱ ብቻ አምልኮን መፈጸም። ከዚያ መቀጠል ስለ ሶላት አሰጋገድ በመማር ታስተምራለች። ቀላል ነው። ሶላት መስከር ትጀምራለህ። አሁን ከቻልክ ሻወር ብትወስድ መልካም ነው። ወይም ስራ ላይ ከወቅት ስጨርስ ችግር የለውም። አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዘዋል። ለሶላት ራሱን ዝግጁ ያደርግ ዘንድ ነው። ከዚያ ስለ ውዱ አደራረግ፣ ስለ ሶላት አሰጋገድ ተብለህ ሶላት መስገድን ትጀምራለህ ማለት ነው። አንድ ሰው እስልምና ሲቀበል ከአምላኩ ከአላህ ዘንድ ምን ያገኛል ወደሚለው እንምጣና ወደ ስብ እንሄዳለን። አንድ ሰው እስልምናን በተቀበለ የሚያገኘው ነገር ምንድን ነው? የኃጢአትን ምህረት ያገኛል። የኃጢአትን ሁሉ ስርየት ያገኛል። ኃጢአት ሁሉ ይማርለታል። አምላክ አላህ ስብሐነ ወተዓላ በቁርአን ላይ ቃል በቃል ይናገራል። ወደ እኔ ለተመለሱ ሰዎች ያለፈ ስህተታቸውን አልይዝባቸውም፣ ይቅርልላቸዋለሁኝ ይላል። ይቅር ባይ የሆነ አዛኝ አምላክ ነውና በሱራ ጣሃ ላይ ይህን ሲናገር ምን ይላል? ወኢኒ ለገፋሩ ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ኃጢአትን ሁሉ ምርለታለሁ እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ስብሐነ ወተዓላ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች ንገራቸው ካሉበት ክህደት ከተቆጠቡና ወደ እኔ ከተመለሱ እምርላቸዋለሁኝ ያለፈውን ወንጀል ሁሉ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስተሰርያል አሉ። ያ ማለት ሰውየው እስልምና ሲቀበል ያለፈ ኃጢአት ሁሉ ይማርለታል ማለት ነው። እሺ አንድ ሙስሊም አንድ ሰው እስልምና ከተቀበለ ለኃጢአቱ ስርየት እንደሚያገኝ ምህረት እንደሚያገኝ ከተረዳን በቀጣዩ ዓለም እስከ ሞት በኋላ ስላለው ህይወት ምን ተስፋ አለ በእስልምና? ለመሆኑ ከሞት በኋላ ወዴት እንደምንሄድ ተነግሮናል ወይ? አዎ፣ በቀጣዩ ዓለም የዘላለማዊ ህይወትን እንደሚሰጠን አላህ ስብሐነ ወተዓላ ቃል ገብቷል። የገነትን ህይወት እንደሚያወርሰን ቃል ገብቷል።
الله ሲናገር ይላል ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወ ልዐዚዙ ልሐኪም ይላል። እነዚያ በእኔ አምነው መልካም የሰሩትን የገነትን ጸጋ ሰጣቸዋለሁ በእርሷም ውስጥ ለዘልዓለም ዘውታሪዎች ሲሆኑ ይህም የእኔ አላህ ቃሌ ነው አለ። ቃሌም እውነትና ተፈጻሚ ነው። በሌላ ቦታ ላይ ምን ይላል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉ ልጀና ይላል። እነዚያ በአናቅጾች ያመኑና ሙስሊም የሆኑትን ገነትን ግቡ ነው የምላቸው ከሞት በኋላ እያለ ይናገራል። ወኡድኺለ አለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። እነዚያ በእኔ አምነው መልካም የሰሩት ጀነትን ይገባታል እያለ ይናገራል። ወበሽር አለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ይላል። ሙሐመድ ሆይ እነዚያን አምነው መልካም የሰሩትን ገነት እንደሚገቡ ምድር ላይ ያሉ ገና አብስራቸው ይላል። ቀድ አፍለሐ ልሙእሚኑን አማኞች በእርግጥም ድነዋል ይላል። አራት ነጥብ አማኞች በእርግጥም ዳኑ ይላል። የደህንነትን መንገድ አገኛችሁ ወደ ኢስላም ስትመጡ ጊዜ በቀጣዩ ዓለም የዘላለም ሕይወትን ታገኛላችሁ። ይህን ቃል በቃል የሚናገረው አምላክ ራሱ ነው። ሌላ ሰው ተነስቶ አይደለም። አንድ የነቢ ሰለላሁ ዐለይሂ ወሰለም ጸሐፊ ሰሃባ ሰዎች አይደለም የሚመሰክሩልን፣ አምላክ ራሱ ቃል በቃል እየተናገረ። እሺ ወንድማችን ስምህ ማን ነበር? ስሜ ዮሴፍ። ዮሴፍ ችግር የለውም መቀየር ካልፈለግ ዮሴፍ ችግር የለውም። አንድ ነብይ ነው። ዮሴፍ ወይም ዩሱፍ ይባላል ስሙ በዚሁ ሰላም አለይኩም ወረህመቱላሂ ወበረካቱህ። መርሐባ መርሐባ። ቢስሚላሂ ረሕማኒ ረሒም ያ ያሕያ ኹዚል ኪታበ ቢቁዋ ወአተይናሁ ልሕክመ ሰቢያ ወሐናነን ሚን ለዱና ወዘካተን ወካነ ተቂያ ወበረን ቢዋሊደይህ ወለም የኩን ጀባራን ዐሲያ ወሰላሙን ዐለይህ የውመ ውሊደ ወየውመ የሙት ወየውመ ዩብዐሱ ሐያ واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لنا بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن نكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني
وآتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما كنت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا لهم من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا
رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان وإذا مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تؤذهم مزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال حتى أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قرن هل تحس منهم من أحد أو تسمع لهم ركزا سورة مريم የማርያም ምዕራፍ በሙሉ ቁርአን ላይ ከ114 የቁርአን ምዕራፎች በሴት ልጅ ስም የተሰየመው ይህ ምዕራፍ ብቻ ነው። በሙሉ ቁርአን ላይ ከላይ እስከታች ከሱረቱል አልፋቲሃ እስከ ሱረቱል ናስ ድረስ ሙሉ ቁርአን ላይ የሴት ልጅ ስም በብቸኛ የተጠቀሰችው ይቺ ሴት ነች፣ ማርያም ነች። አላህ ሱብሓነሁ ወተዓላ ስለ እርሷ የተናገረውን የቁርአን ምዕራፎች ወይም አናቅጾች ብታዩ አንደኛ ንጽሕት ተብላ ተገልጻለች። ንጹህ ሴት ብሎ ነው አላህ ሱብሓነሁ ወተዓላ ገለጻት። ሁለተኛ ከዓለማት ሴቶች ሁሉ ጻድቅና ታላቅ ሴት ብሎ አላህ ራሱ ገልጿታል።
ያቷቸዋል። ሶስተኛ እንዳው በጥቅሉ በእኔ ትእዛዝ ስር የኖረች መልካም ሴት ብሎ ይገልጻል። አላህ ስብሓነሁ ወተዓላ ንጹሕ ናት ያላት የቱ ጋር ነው ከተባለ ኢዝ ቃለት ልመላኢከቱ ያ መርየሙ ኢነ ላህ አስጦፋኪ ወጠሀረኪ ወስጦፋኪ ዐላ ኒሳኢ ልዓለሚን። በሱራ አልዕምራን ላይ ምን ይላል? አንቺ ማርያም ሆይ እነሆ አምላክሽ አላህ ከሴቶች ሁሉ መርጦሻል፣ ወጠሀረኪ አንጽቶሻል፣ ንጹሕ ነሽ አንቺ፣ ወስጦፋኪ ዐላ ኒሳኢ ልዓለሚን ከዓለማት ሴቶች እንዳው በጥቅሉ የተመረጥሽ ታላቅ ሴት ነሽ ተብላ ትገልጻለች። በምንድን ነው የተመረጠችው? በውበቷ አይደለም፣ በተክለ ሰውነቷ በፍጹም አይደለም። ለአምላክ ትእዛዝ ያደረች ስለነበረች ነው። አምላኳን በብቸኝነት አላህን የምትገዛ ስለነበረች ነው። አላህ ይህን ምክንያትን ራሱ ሲናገር ይላል ወመርየም እብነተ ዕምራን አለቲ አሕሰነት ፈርጅሃ ፈነፈኽና ፊሃ ሚን ሩሒና ወሰደቀት ቢከሊማቲ ረቢሃ። ጌታዋን የእኔን የአላህ ቃል እውን ያለች ያረጋገጠች ሴት ብሎ ገለጻል። ወኩቱቢሂ በመጽሐፍቶችን የምታምን ነበረች። ወካነት ሚነል ቃኒቲን በእኔ ትእዛዝ ላይ ቀጥ ካሉት ነበረች እያለ ይገልጻታል። ያ መርየም ቁኑቲ ሊረቢኪ መልአኩ ገብርኤል ምን አለት? አንቺ መርያም ሆይ ለጌታሽ ለአላህ ብቻ ስገጅ አለት። ቁኑቲ ሊረቢኪ ለጌታሽ ለአላህ ቀጥ በይ፣ ወስጁዲ ወርካዒ ማረከዒ ለእርሱ ብቻ ስገጅ፣ ከአጎንባሾችም ጋር አጎንብሽ ማለት ከሰጋጆችም ጋር ስገጅ ለእርሱ ብቻ ብሎ ነገራት። ይሄ ብቻ አይደለም፣ ለእርሷ ከአላህ ስብሓነሁ ወተዓላ ዘንድ ትልቅ ጸጋ ተሰጥቷታል። እርሱም ማን ነው? ታላቁ ነቢይ ዒሳ ዓለይሂ ሰላም። ማንም ወንድ ሳይነካት ሳይገናኛት ብቻ አይደለም፣ ልብ በሉ፣ መገናኘትን ተውት፣ እሷ ጋር ሌላ ታሪክ ነው። ወንድ ራሱ አልነካትም። ወንድ ያልተገናኘ ሳይሆን ያለችው ወንድ ያልነካኝ ብላ ነው የምትገልጸው ራሷ። ባዕድ ወንድ መጥቶ እንደዚህ ነካ ያደረጋት የሌለች ሴት ነች። አለም ላይ ወለም የምሰስኒ በሸር አለች፣ ወንድ ያልነካኝ ሰው ታቸዋል። ብልቷን የጠበቀች እያለ አላህ ይገልጻታል በርካታ ቦታ ላይ በቁርአን ላይ። ለምንድን ነው ይሄን መጠቀም የፈለገው? ምክንያቱም አይሁዶች ብልቷን ያልጠበቀች በአመንዝራ ወልዳው ነው ልጁን እያሉ እሷን በዝሙት የወረፏት ነበር። እርሱንም ዲቃላ ነው እያሉ ይሰድቡት ነበር። አምላክ አላህ ስብሐነሁ ወተዓላ ለአይሁዶች አፋቸውን ማዘጊያ ነው ይሄን የቁርአን አንቀጽ ያወረደው። በፍጹም እርሷ እናንተ እንደምትሉት አላመነዘረች። ወመርየም እብነተ ዕምራን አለቲ አሕሰነት ፈርጅሃ ፈነፈኽና ፊህ ሚን ሩሒና። ታዲያ በምን ተገኘ ከተባለ አላህ ስብሐነሁ ወተዓላ በቃሉና በመንፈሱ እያስገኘው የፈጠረው ባሪያው በቃሉ ማለት ነው፣ በትእዛዙ ማለት ነው። አላህ ስብሐነሁ ወተዓላ ሰው እንዲሆን አዘዘ። በመንፈሱ ማለት ነው። አላህ ስብሐነሁ ወተዓላ መንፈሶችን ፈጥሮ አዘጋጅቷል። ከፈጠራቸው መንፈሶች በአንዷ መንፈስ የተፈጠረ ነው። በዚህ መግለጽ ለምን አስፈለገ? እርሱን በዝሙት ስለወረፉ እነዚህ ሰዎች ዲቃላ ነው ስላሉ ማለት ነው። ዲቃላ ነው ስላሉ ይሄንን ሊመልስላቸው ዘንድ ነው እንጂ ቃልና መንፈስ ሲል ጊዜ አላህ ከራሱ የሆነ ቃል ከራሱ የሆነ መንፈስ አዘጋጅቶለት ማለት አይደለም። ለእነሱ መልስ ነው ይሄ ጥያቄ ወረደ። ይሄ ሀሳብ ይወረደላቸው። ዮሐንስም ይሄን ነበር መናገር የፈለገው። በቃል ሲል ጊዜ ከአምላክ በቃሉ ያስገኘው እንጂ እናንተ እንደምታስቡት በዝሙት የመጣ አይደለም እያላቸው ነበር። ከአምላክ የሆነ ቃል ከሆነ ራሱ አምላክ ነው ማለት ነው ወደሚለው ክርስቲያኖች ሄዱበት እንጂ ማለት ነው። ገብታችኋል? ዮሐንስ ራሱ በቃል እንደመጣ እንደሚመሰክር ቁርአን ላይ ተቀምጧል። ዮሐንስ እያልኩ ነው። فنادته الملائكة وهو قائم يصلي في المحراب أن الله يبشرك بيحيى مصدقا بكلمة من الله. የአላህን ቃል ሆነ የሚል የሚያረጋግጥ እያለ ይገልጸዋል። የአላህን ቃል የሚያረጋግጥ የተባለ በሲሁ ዒሳ ዓለይሂ ሰላም ለማለት ነው። በአላህ ቃል የተገኘ መሆኑን የሚያረጋግጥ የመጀመሪያው ነቢይ ማን ነው ከተባለ ዮሐንስ ነበር፣ ያሕያ ዓለይሂ ሰላም ማለት ነው። በቁርአን ላይ አላህ በቃሉ አስገኝቶታል እንጂ አይሁዶች እናንተ እንደምታስቡት በዝሙት አይደለም ለሚል መልስ ነው ቃል መሆኑ የተገለጸበት። እዚያው ዮሐንስ ባዘጋጀው መጽሐፍ ላይ ራሱ ከእናንተ ጋር ዘንድ ምን ይላል? አይሁዶች ከፊት ለፊቱ ቆመው ኢየሱስ ክርስቶስን እኛ ግን የዝሙት ልጆች አይደለንም ይሉታል። ለዚህ መልስ ነበር። እኛ ግን የዝሙት ልጆች አይደለንም ሲሉ እያሸሞሩበት ነው። አንተ በዝሙት የተገኘህ ልጅ ነህ እያሉት ነው። እኛስ አባት አለን እያሉ ይፎክሩበታል። ይቻላል። አላህ ስብሐነሁ ወተዓላ በቃል ነው ያስገኘሁት ማለት የፈለገው ይሄንን ለእነሱ ለመመለስ ፈልገው እንጂ ከኢየሱስ ውጭ በቃል የተገኛለ የለም። ለፋል እኮ አደም ዓለይሂ ሰላም በቃል ነው የተገኘው አይደል? አደምን ግን በቃል ነው ያስገኘሁት ብሎ መናገር አያስፈልግም። ይቻላል። አደም ቃል ነው መባል አያስፈልግም። አደም መንፈስ ነው መባል አያስፈልግም። ለምን? እርሱን በዝሙት የሚወርፍ ማንም የለም ነው። ለሲሁ ግን ተወርፏል፣ ተዘልፏል። የዚህን ታላቅ ነቢይ ክብር ሊጠብቅለት አላህ በቃልና መንፈስ እንዳስገኘው የሚገልጽለት ለዚህ ምክንያት ነው።
ይሄንንም ታላቅ ነቢይ ከእርሱ ጋር ተቀራራቢ ጊዜ ያለውን ዮሐንስን በቃልና መንፈስ እንደተገኘም እንዲመሰክር የተፈለገው ለዚህ ነው። ይሄ ነቢይ ከጎን ቁሞ ያው እነርሱ በቃልና መንፈስ ነው የተገኘው ብሎ እንዲናገርለት ዘንድ ነው እንጂ ቃል ሲባል ቀጥታ እያያዙትና አምላክ ነው ማለት ነው። መንፈስ አምላክ ነው ማለት ነው። ይህን አይደለም። እሺ የማርያም ምዕራፍ ይላል። በማርያም ምዕራፍ ላይ አላህ ስብሐነ ወተዓላ ስለ ማርያም ይናገራል፣ ስለ ኢየሱስ ይናገራል፣ ስለ አጀማመሩ ይናገራል፣ ስለ አስተምህሮቱ ሁሉ ይናገራል፣ እስከ መጨረሻው ድረስ ስለነበረው ታሪክ ይናገራል። የመጀመሪያው ምንድን ነው? ወዝኩር ፊል ኪታቢ መርየም ይላል። ሙሐመድ ሆይ በዚህ በቁርአን ላይ በዚህ በመጽሐፍ ላይ ማርያምን አውሳላቸው ለትውልዶች ይላል። ኢዘን ተበተት ሚን አህሊሃ መካነን ሸርቅያ ከቤተሰቦቿ ወደ ምስራቃዊ ስፍራ ገንጠል ብላ በሄደች ጊዜ ይላል። ፈተኸተት ሚን ዱኒሂም ሒጃበን ከእነርሱ ግርዶሽን ያዘች፣ ተከለለች ማለት ነው፣ ራቃለች። በዚህ ሁኔታ ባለችበት ሰዓት ነው መልአኩ ገብርኤል ወደ እርሷ የመጣው። ፈአርሰልና ኢለይሃ ሩሐና ወደ እርሷም የዛኔ መንፈሳችንን ላክን። ማነው እርሱ? ሩህ እዚህ ቦታ ላይ መልአኩ ጅብሪል ዓለይሂ ሰላም ወደ ማርያም ተልኮ የመጣው እርሱ። እንዴት እርሱ ነው አልክ? መንፈስ እኮ ነው የሚለው ካላችሁ፣ አዎ መልአኩ ጅብሪልን አላህ ሱብሓነሁ ወተዓላ መንፈስ እያለ ይጠራዋል። የት ጋር ነው እንደሱ ብሎ የጠራው? ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን። ይህን ቁርአን ከዓለማቱ ጌታ የተወረደ ነው ካለ በኋላ መንፈሱ አወረደው ይላል። መንፈስ ብሎ ጠሩ። ታዲያ እዚህ ጋር ቁርአንን ያወረደው መንፈስ ነው አለ እንጂ ጅብሪል መቻ ልትል ትችላላችሁ። በሱረቱል በቀራ ላይ አላህ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ አለ። እዚህ ጋር ቁርአንን ያወረደው መንፈስ ነው ካለ በኋላ እዚያ ጋር ማን ብሎ ገለጸው? ጅብሪል ቁርአንን አወረደዋል። ስለዚህ ቁርአንን ያወረደው አለ ካል ነው። አንድ ቦታ ጅብሪል ይጠራዋል፣ ሌላ ቦታ ላይ መንፈስ እያለ ይጠራል። ወደ ማርያም የመጣው ታዲያ መንፈስ እንደሆነ ሌላ ቦታ ላይ ተገልጿል ወይ ወይንስ እዚሁ ሱራ መርያም ላይ ብቻ ነው መንፈስ ተብሎ ከተገለጸ እንዴት ጅብሪል ለወድ ተልሸር ከተባለ ሱራ አልዕምራን ላይ ይወስዳቸዋል። ሱራ አልዕምራን ላይ የመጣው ማን እንደሆነ ይገልጻል። ወደ ማርያም ጅብሪል እንደሆነ ቃል በቃል ይገልጻል። ታቻው መልአኩ እንደሆነ ይገልጻል። መልአኩ ጅብሪል ዓለይሂ ሰላም። እሺ ፈአርሰልና ኢለይሃ ሩሐና ፈተመሰለ ለሃ በሸረን ሰውያ። ጅብሪል በመጣ ጊዜ ወደ እርሷ የተስተካከለ ሆነ ሰው ሆኖ ከፊቷ ቆመ ይልና መላእክቶች ወደ ሰው የመቀየር አቅም አላቸው። ወደ ሰው መቀየር ችሎታ አላቸው። መልአኩ ጅብሪል ዓለይሂ ሰላም ወደ ሰው ተቀይሮ መጣ። መላእክቶች ወደ ሰው በሚቀየሩ ጊዜ እጅግ በጣም ያማረ ገጽታ ይኖራቸዋል። ይህን ማስረጃ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ባዩ ጊዜ የመሰከሩትን እጅግ በጣም ውብ የሆኑ ጸደት ፍክት ያሉ ሆነው ነው የሚመጡት። መርየም ዓለይሃ ሰላም ግን ይሄ ውበቱ አይደለም የሚታያት። መልአኩ ጅብሪል ከፊቷ ሲቆም ጊዜ በውስጧ የረገሰው የአላህ ስብሐነ ወተዓላ ፍራቻ አለ። ይህ ሰው ውበቱ ሲያምር ተክለ ሰውነትህ ሲያምር አላለችውም። እርሱ አይደለም የታያት። ነገር ግን ወዲያው በመጣ ጊዜ ከፊቷ በቆመ ጊዜ አላህን አስታወሰች። ምን አለች? ቃለት ኢኒ አዑዙ ቢረሕማን ሚንከ ኢን ኩንተ ተቅያ አለች። አላህን የምትፈራ ከሆንክ እኔ በአዛኛው አምላኬ በአላህ እጠብቃለሁኝ እንዳትቀርበኝ እንዳትነካኝ ነው ያለችው። በውስጧ ላይ የረገሰው የአላህ ፍራቻ ከፊቷ የቆመው አካል ውበቱ ተክለ ሰውነቱ አልታያትም። እንዲህ አይነት መልካም ሴት ነበረች። ኢኒ አዑዙ ቢረሕማን ሚንከ ኢን ኩንተ ተቅያ። ወዲያው ማንነቱን ተናገረ። ቃለ ኢነማ አነ ረሱሉ ረቢክ ያለ እኔ ጌታሽ መልእክተኛ እንጂ ሌላ አይደለሁም ማለት። አሁን የተላከ መሆኑን ገለጸላት። ሊአሀበ ለኪ ጉላመን ዘኪያ ለአንቺን ንጹህ ልጅ ሊሰጥሽ ዘንድ ለዚህ ተልኬ ማለት ንጹህ ልጅ ተብሎ ተገለጸ። መሲሁ ዒሳ ዓለይሂ ሰላም ንጹህ ልጅ ነው። ማንኛውም ህፃን ልጅ ወስደና ንጹህ ልጅ ነው። ቦታቸዋል ማንኛውም ንጹህ ልጅ ነው። ያ ማለት ያለምንም ኃጢአት ተደርጎ ነው ህፃን ልጅ የሚወለደው። ምንም ኃጢአት ያለበት ልጅ የለም። ይሄ ነው ሊአሀበ ለኪ ጉላመን ዘኪያ። ቃለት አና የኩኑ ሊ ጉላም እንዴት ለእኔ ልጅ ሊኖረኝ ይችላል አለችው። ወለም የምሰስኒ በሸር ወንድ ያልነካኝ እኮ ነው ይላል። ወንድ ያልነካኝ ሰው ወለም አኩ በግያ አመንዛሪም አይደለሁም እንዴት ልወልድ እችላለሁ አለች። ቃለ ከዛሊከ ቃለ ረቡኪ ሁወ ዐለይየ ሀይን እንግዲህ ይህን ጌታሽ ለእኔ ቀላል ነው ይህን ማድረግ ብሏል አላት። ለአላህ የሚሳነው ነገር የለም። ወሊነጅዐለሁ አየተን ሊናስ ወረሕመተን ሚና ለምን ዓላማም ልጁ ከእርሷ በዚህ መንገድ እንደሚፈጠር እዚያው ነገራት።
ያለ አባት መወለድ ሚስጥሩ ምንድን ነው? ለምን እንደ ሌሎች ልጆች አልተወለደም? ዒሳ ዓለይሂ ሰላም ከእናትና ከአባት ያለ አባት መፈጠሩ የአምላክ ስራ በእርሱ ላይ ዓላማው ምንድን ነው? አንደኛ የመሲሁና የማርያም አስተዋጽኦ እንደሌለበት ልታውቁ ይገባል። መሲሁን በዚህ መንገድ ልወለድ ብላ አይደለም፣ ወይም ማርያም እኔ በድንግልና በቃ ልውለድ ብላ አይደለም። ስለዚህ ይህ ስራ የማን ነው? የአምላክ ስራ ነው። መደነቅ ካለብን በዚህ ስራ ላይ ይህን ባደረገ በአምላክ ነው መደነቅ ያለብን። እርሱ በድንግልና ስለተወለደ ከሌሎች የሚለይበት ነገር አይደለም፣ ወይም እርሷ ከሌሎች እናት የምትለይበት ነገር አይደለም። የእነርሱ አስተዋጽኦ የለም። የማን ነው ከተባለ የአምላክ ስራ ነው። ጌታሽ አላህ ይህንን ሊያደርግልሽ ባንቺ ላይ ወርዳልና ተባለች። በቃ ስለዚህ በዚያ በአንዱ አምላክ ነው መደነቅ ያለብን። ታችኋለርና ዓላማው ምንድን ነው ወደሚለው ስንመጣ መልአኩ ገብርኤል ነገራት። ወሊነጅዐለሁ አያ አምላክሽ አላህ ተአምር ላደርገው ነው ልጅሽን ብሎታል አላት። አዎ መሲሁ ለዚህ ዓለም ሰው ተአምር ነው፣ ድንቅ ነው። ለምን ከተባለ ያለ አባት ብቸኛ የተወለደው ልጅ ተብሎ ስለሚታሰብ ገብታችኋል። ያለ አባት ብቸኛ ከሴት ብቻ የተወለደው ልጅ መሲሁ ዒሳ ዓለይሂ ሰላም ወረሕመተን ሚና ከእኔ የሆነ እዝነት ሲሆን እርሱ አለ መሲሁ ከአላህ የሆነ እዝነት ነው። ያ ማለት ነቢያቶች ሁሉ ከአምላክ የሆኑ እዝነቶች ናቸው። ለማን? ለሰው ልጆች። እዝነትነቱ ታዲያ የመሲሁ ወደ ማን ነው ከተባለ ወደ እስራኤል ሰዎች። አላህ ስብሓነሁ ወተዓላ ለሰዎች በሚያዘን ጊዜ ከመካከላቸው ነቢያትን ያስነሳና ያናግረዋል። ይሄን ነቢይ መልእክትን ይልክለታል። ከዚያ እነዚያን ሰዎች ያስተምራል። ሰዎች ወደ አምላክ ይቀራረባሉ። አምላክ እዝነቱን አሳየ በዚህ ነቢይ በኩል ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላቸዋል። ሙሐመድ ሆይ አንተን ደግሞ ለዓለማት እዝነትን የላኩ ይላቸዋል። ከአላህ የሆኑ እዝነት ናቸው ነቢያቶች። ወካነ አምረን መቅድያ ይሄም ነገር የተወሰነ ነገር ሆኗል አላት መልአኩ። ፈሐመለትሁ ልጁንም አረገዘችው ይላል። ፈንተበዘት ብሂ መካነን ቀስያ ራቅ ያለ ቦታ ይዛውም ሄደች ጽንሱ። ፈአጃአሃ አልመኻወት ወዲያው የዛኔም ምጥ መጣባት ይላል። ይሄ ነው ተአምር ብሎ ማለት እዚህ ጋር ነው። ሌላኛው ተአምር ምንድን ነው? 9 ወር ምናምን ቆይታለች እንኳን ሂሳብ የለበስ ማለት እንደ ማንኛውም ልጅ ተጸነሰ ማለት ነው። ላ የመሲሁ እንደዛ አይደለም። ፈአጃአሃ ወዲያው ታረገዘችው ካለ በኋላ ፈአጃአሃ ጃአሃ አልመኻት ቢል ጽንሱ መጣ ቢል ምናልባት ቆይቶ ሊሆን ይችላል። ፋዋ ይላሉ ዑለሞች እዚህ ቦታ ላይ ወዲያው ይሄ ነገር እንደተከሰተ የሚያሳይ ነው። ፈአጃአሃ አልመኻት ያኔ ምንም አይነት ክፍተት ዘመናት ምናምን ወራት ዓመታት ሳይሆን ፈአጃአሃ አልመኻት ኢላ ጀዝዒ ነኽል ፈቃለት ያ ለይተኒ ሚቱ ቀብለ ሃዛ ወኩንቱ ነሲየን መንሲያ እያለ ይቀጥላል። እሺ አለም አለሽ ከላይ አሎ ይሰማል? እያወራሽ ከሆነ ማይክሽ ሚት ነው። ማይክሽን አንሽና አውሪ። ኦ ማይ ጎድ አይሰማም? አሁን ይሰማል። ሰላም እንዴት ነሽ? ሰላም ነው አለን። እግዚአብሔር ይመስገን አለን። እሺ እኔ ስለ እስልምና መማር እፈልጋለሁ። ከዛን ያልገባኝን እጠይቃለሁ ማለት ነው። አዎ ይቻላል። እሺ ኢስላም ብሎ ማለት ባጭሩ ኢስላም አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት እንደሆነ ይናገራል። እሺ ኢስላም አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ እንደሆነ ይናገራል። ይህ ሲናገር ምን ይላል? እነ ዲነ ዐንደ ላህ ልእስላም ማነው ሸረዐ ለኩም ምን ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። አምላክ ራሱ ቃል በቃል ሲናገር ምን አለ? እነሆ ይህንን ሃይማኖት እስልምናን ራሴ የደነገግኩላችሁ
ከዚህ በፊት ኖህን፣ አብርሃምን፣ ሙሴን መስል አዝዤባቸው የነበረውን አለ። ለዚህ ነው የመጀመሪያው እስልምና የነብያት ሃይማኖት ነው። አምላክ ራሱ እንጂ የደነገገው ሰዎች ምድር ላይ የሰሩት ሃይማኖት አይደለም እስላም። በሙሉ ቁርአን ላይ ስትመለከቱ ጊዜ ነቢዩ ሙሐመድ ሃይማኖትን መስርተዋል የሚል አታገኙ። ነገር ግን አምላክ ራሱ ለነቢያት እንደደነገገላቸው ነው የምታገኙት። ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ። ሃይማኖት ማለት አምላክ የደነገገው ሲሆን ጊዜ እንጂ ሰዎች ምድር ላይ የፈጠሩትና የሰሩት ከሆነ ወዴትም አያደርሰም። ምን ዋስትና አላቸው እነዚህ ሰዎች? አምላክ ራሱ ደንግጎታል፣ ለነቢያት አዞባቸዋል የሚል ታገኛላችሁ። እነዚህ ነቢያቶች ሙስሊም ነን እያሉ ወይም ህዝቦቻቸውን ሙስሊም ሁኑ እያሉ ሲያዙ እናገኛቸዋል። አይሰማም? እንደ ልጆች አይሰማቸውም? ይሰማል። ይሰማለሽ? ምን ይላል? ለምሳሌ ኖህን እንውሰድ። ኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። አያችሁ? ልክ እንዲሁ አብርሃም ማ ካነ ኢብራሂሙ የሁድያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። አብርሃም ሙስሊም ነበር ይላል ቃል በቃል። በሌላ ቦታ ላይ ልክ እንዲሁ ሙሴ ለህዝቦቹ ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ሙሴ ምን አላቸው? ህዝቦች ሆይ በአንድ አላህ የምታምኑ እንደሆናችሁ እና ሙስሊሞች እንደሆናችሁ በእርሱ ብቻ ላይ ተመኩ፣ ከእርሱ ውጭ በማንም ላይ አትጠጉ ይላቸዋል። የሙሴ ህዝቦች ታዲያ ምንድነን ብለዋል ከተባለ ረበና አፍሪቅ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ ሙስሊም አድርገህ ግደለን አሉ ይላል። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ሲሉ ታያላችሁ። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። ሐዋርያቶች ምን አሉ? እኛ ሙስሊሞች መሆናችንን መስክር አሉ ይላል። ስለዚህ ኢስላም ማለት ባጭሩ አምላክ በነቢያት በኩል የደነገገው ነቢያቶች የሰበኩትና የኖሩበት ብቸኛው መለኮታዊ ሃይማኖት ነው ማለት ነው። እሺ ወደዚህ ሃይማኖት ሰዎች ሁሉ እንዲመጡ ያዛቸዋል። ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ዘንድ ቀጥተኛው ሃይማኖት ኢስላም ነው እያለ ይናገራል። እሺ ይህን ኢስላምን ለተከተሉ ሰዎች ደግሞ ገነትን እንደሚያጎናጽፋቸው ቃል በቃል አላህ ስብሐነ ወተዓላ ይገባል። እነዚያ ሙስሊም የሆኑትን ገነትን ግቡራቸዋለሁ እያለ ይናገራል። ምናልባት በዚሁ ማነጻጸር ከፈለጋችሁ ይህን ጉዳይ ይዛችሁ መጽሐፍ ቅዱስ ላይ ጥያቄ ጠይቁት። መጽሐፍ ቅዱስ እግዚአብሔር የትኛው ቦታ ላይ ነው ክርስቲያን ሆኖ ብሎ ያዘዘው? አንድም ቦታ ላይ የለም። የእግዚአብሔር ነቢያቶች እስከ እግዚአብሔር ቃል ይመጣላቸዋል ተብለው የሚታሰቡት መጽሐፍ ቅዱስ ላይ እኔ ክርስቲያን ነኝ ብሎ የተናገረ ነቢይ ያለው የለም። እሺ ከእግዚአብሔር ነቢያቶች መካከል መጽሐፍ ቅዱስ ላይ ከሚገኙት ህዝቦችን ክርስቲያን ሆኑ ብሎ ይሰብካለው? የለም። እሺ ከመጽሐፍ ቅዱስ ጸሐፊዎች እንዳው ከኦሪት ዘፍጥረት እስከ ራዕይ ድረስ ከጻፉት አንድ ጸሐፊ ተነስቶ አንድ ነቢይ ጠቅሶ የእግዚአብሔር ነቢይ አከሌ ነቢይ ክርስቲያን ያለበት አለ ወይ? የለም። ለዚህ ሁሉ ጥያቄ የምታገኙት በቁርአን ላይ አምላክ ራሱ ቃል በቃል እስልምና እኔ ደነገግኩላቸው ሙስሊም ሆኑ ሲል ታዛታ ያለ። ልክ እንዲሁ ነቢያቶች እኛ ሙስሊሞች ናቸው ሲሉ ታገኛለህ። ልክ እንዲሁ ነቢያቶች ህዝቦቻቸውን ሙስሊሞች ሆኑ እያሉ ሲያዙት አለ። የነቢያቶች ስም እየተጠቀሰ ሙስሊም እንደነበሩ ተጽፎም ታገኛላችሁ። በአራት መንገድ ሚካኤል ካላመናቸው ይህን ይነግራቸዋል። ሚካኤል ሰላም፣ እንዴት ነህ? እሱዬ አንድ ነገር ላስቸግርህ፣ በመሀል ጣልቃ ስለገባዎች ይቅርታ። ነቢሎን ተዋወቀው። ከዚህም በፊት መጥቶ ወርዶ ቢያውቅህ በጣም ነው እንድትግባቡ በጣም የሚወድህ እና ነቢሎ ሰለምቴ ነው። 5 ዓመት የሰለመ ወንድማችን ነው። ቁርአንን በ18 ቀን ነው ያከተመው እና ተዋወቀው። ነቢል አሰላሙ አለይኩም፣ እንዴት ነህ? ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሱ ዒድ ሙባረክ። እንዴት ነህ? ደህና ነህ? አልሐምዱሊላህ ደህና ነህ አኺ? አቦ ለአላህ ብዬ ነው የምወድህ። አላህ ይውደድህ ወንድሜ፣ አላህ ይውደድህ። ሽክራን። እሺ ነቢሉ ቁርአን እያፈዝክ ነው አይደለ? ናፍዛል። አይ ትንሽ ይቀረኛል። ማሻአላህ ጨርስ። በጣም ጎበዝ ስትቀራ ሰምቻለሁ። እንግዲህ ውስጥ ተለቀው አላህ ያበርታ፣ አላህ ያጠንክረህ፣ አላህ እውቀትን ይስጥህ፣ ለትውልዱ የምትጠቅም ያድርገህ፣ በቀጣዩ ዓለትም ዓለም ጀነተል ፊርደውስን ይወፍቅህ። አሜን።
አሚን አሚን ሀቢቢ ጀዛከላ አመሰግናለሁ በጣም አላህ ይጠብቅ አንተ ነው። እሺ ሚካኤል ሚካኤል አለ አለው አለው አለው። እሺ አለው። እሺ ጥያቄ አለ? አሁን ከተናገርከው ነቢያቶች በኪዳን ዘመን የነበሩት ነቢያቶች ከሚጫወተው አራቅትን ሚካኤል ከይቅርታ ጋር ይቅርታ አንዴ ተቋርጦብኝ ነው እና በብሉይ ኪዳን ዘመን የነበሩት ነቢያቶች እስላም ነበሩ። ይቅርታ አንዴ እሺ ሚካኤል አስተካክል ያለህበትን ቦታ ይጨዋል። ያሰላም ያሰላም ያሰላም። እሺ እነዚህ ሶስቶቹ ቀናቶች ዒድ አልአድሃ ከዒድ አልአድሃ በኋላ ያለው ግን ከዛሬው ቀን ጀምሮ ሶስት ቀናቶች አያመ ተሽሪቅ ይባላሉ። ነቢያችን ሰለላሁ ዐለይሂ ወሰለም አያመ ተሽሪቅ አያም አክል ወሽርብ ብለዋል። አያመ ተሽሪቅ የመብያና የመጠጫ ቀናቶች ናቸው አሉ። ሌላው ቀን አይበላበትም አይጠጣበትም ለአንድ ጸረማት አይደለም። እነዚህን ቀናቶች መጾም አይቻለው ለማለት ነው። በሉ ጠጡ እንዳትጾሙ ብለውናል። አሁን ዛሬ እየጾመ ያለ ሰው ካለ ስህተት ነው። እነዚህ ቀናቶች አይጾሙ። እሺ ከበዓል ቀን ሶስቶቹ ቀን በተከታታይ በእነዚህ ቀናቶች ኡድሕያ ምናልባት በመጀመሪያው ቀን ትናንትና ሳያርድ የቀረሰው ካለ ሳይመቸው ዛሬ ነገ ከነገ ወዲያ በሶስት ቀን ማረድ ይችላል። እሺ ይህን ማድረግ ይችላል። በእነዚህ ቀናቶች ተክቢራ ማብዛትን ታዘነ ሱና ነው። ያ ነው የተወሰነ ተክቢራ እንላለን። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢለላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢለላህ አላሁ أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده وصدق وعده ونصر عبده وأعز جنده وحزم الأحزاب وحده لا إله إلا الله الله أكبر الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله
أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا وصل اللهم على نبينا محمد وعلى آله وصحبه وسلم. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا وصل اللهم على نبينا محمد وعلى آله وصحبه وسلم. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر كبيرا الحمد لله كثيرا وسبحان الله بكرة وأصيلا وصل اللهم على نبينا محمد وعلى آله وصحبه وسلم. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا وصل اللهم على نبينا محمد وعلى آله وصحبه وسلم. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا وصل اللهم على نبينا محمد وعلى آله وصحبه وسلم. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا وصل اللهم على نبينا محمد وعلى آله
وصحبه وسلم. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا. وصل اللهم على نبينا محمد وعلى آله وصحبه وسلم. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر الله أكبر الله أكبر لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا. وصل اللهم على نبينا محمد وعلى آله وصحبه وسلم.